አንቺ ግን መጠንቀቅ አለብሽ። መድብል ቆይ መፍራት አለብኝ እንዴ? አይ መፍራት ሳይሆን መጠንቀቅ ነው ያለብሽ። ምናልባት ቆንጆ ሆነሽ ሲያይሽ ሊያስቸግርሽ እኮ ይችላል። በቃ ችግር ያለ ከመሰለኝ ላንተ ደውላለሁ። ግን ደግሞ ትትና መታገል ስለሌለብሽ እንደ አማራጭ ማድረግ ያለብሽ ወራዊ ግዴታ ላይ እንደሆንሽ አስመስለሽ ትነግሪዋለሽ። ምናልባት በመስማማትሽ እርግጠኛ ከሆነ ነገ ደግሞ ይደርሳል ብሎ ስለሚያስብ የዛሬን ያልፍሻል ማለት ነው። በእውነት መድብል በጣም ነው የማመሰግነው። እንዳንተ አይነት ሰው በህይወቴ ስላለ በጣም እድለኛ ነኝ። ያው እንግዲህ ትትናም ስራ ጀምራለች። አንተ ቅርብ ስለሆንክ የሆነ አስቸጋሪ ሁኔታ ቢፈጠር እንኳን ለአንተ ነው የምደውለው። በቃ ችግር የለውም መድብል። እኔም ወደ ስራ እየሄድኩ ስለሆነ እባክሽ ግን ሌላ አብሽ እንዳትነግሪው የልጅ ነገር ሁሉብኝ ነው። ዞር በልኝ በእናትህ። የልብህን ከተናገርክ በኋላ ነው ይቅርታ የምትጠይቂኝ? ችግር ለአብሽ ሰው መንገድ ተንከሲ እኔ ራሱ እሰራልሃለሁ። ታይኛለሽ። አንተም ደግሞ ያቅምህን ተፍጨረጨርክ። ያው ምን ይደረግ እንግዲህ ሰው ባለው ነው። ብቻዬን መሆን እፈልጋለሁ። ሂጂ በቃ። እሺ አትቆጣኝ። እራትን ሰርቼ ይጣበቀ። እኔ እራትም አልፈልግም፣ ምንም ነገር አልፈልግም። ሂጂ በቃ። አብርሽ ብዙም ቢታዎች ወደ ሽታ እንደሚቀየሩ አላወቅም። ያታመልጠኝ ያታሩጠኝ። ቆይ አንተ ግን እንደው ትናንትና ማታ አምን ልጃችንን ብንሰጥ በዛው ወረስካት እንዴ? እንዴ ወይ አልመጣችም እንዴ? መድብል እኔ ነው መልሰህ ትጠይቀኛለህ እንዴ? ቆይ ሲጀምር ስልኳ መቼ ይሰራና ነው? ምን ስልኳ አይሰራም እንዴ? መድብል ቆይ የሆነችው ነገር አለ እንዴ? ምን ተፈጥሮ ነው እሱ? ወይኔ ትት አስበላኋት። መድብል ያው ወይኔ ትትና ምንድን ነው ያስበላት? አቤት ምን ትትና ምን ሆነች? ምን አደረጓት? ንገረኝ፣ ምን አደረጓት? ትህትናን አሁን ላይ ማን ምን አደረጋት የሚለውን ነገር ስናይ ትህትናን አሁን ላይ በጣም አጥብቆ የሚፈልጋት ካሌብ ነውና ምናልባት መድብል ሸኝቷት እሷ ወደ ቤት ስትመለስ ወይ ደግሞ ከስራ ወጥታ ብቻዋን ወደ ቤት ስትሄድ ምናልባት የካሌብ ሰዎች እሷን አግኝቷት ይሆን የሚለውን ግምታችንን ማስቀመጥ እንችላለን ማለት ነው። ካሌብ አሁን ላይ መድብልንም ባለፈው ሲያወራ የነበረው ትህትና የምትባለው ልጅ በደንብ እፈልጋታለሁ፣ አሁን ላይ የሷን ጉበት የሚፈልጉ ሰዎች ከሩቅ ሀገር መጥቷል፣ እናም ደግሞ አልጋ ይዞ እሷን እየጠበቁ ነበር ብሎ ባለፈው ለመድብል ነግሮ ነበርና ምናልባት ትህትና አሁን ላይ ስራ አገኘው ብላ ስትንቀሳቀስ የካሌብ ሰዎች አግኝቶ እሷን ወደ ካሌብ ወስዷት ይሆን የሚለው ግምት ማስቀመጥ እንችላለን ማለት ነው። አሁን ላይ የግሌም ስትደውልላን ነበር፣ የትህትና ስልክ አይሰራም። እናም ደግሞ በመጨረሻም ለአብርሽ ደውሎ የነገረው ምናልባትም መድብል ሊሆን ይችላል። የግሌ ለመድብል ደውላ ያለውን ነገር ትህትና ስልኳ አይሰራም፣ እስካሁን ወደ ቤት አልገባችም የሚለውን ነገር ለመድብል ስትነግረው መድብል የተናገረው ቃል ወይኔ አስበላዋት የሚለውን ነገር ተናግሯል። ወይኔ አስበላዋት የሚለውን ነገር መናገሩ ደግሞ ከዚህም በፊት ካሌብ እሱን ያለው ነገር ስላለ ምናልባትም ካሌብ ወስዷት ይሆን፣ የካሌብ ሰዎች እሷን አግኝቶ ይዟት ይሆን የሚለው ነገር መድብልም ተጠራጥሮ ይሆናል ማለት ነው። በእርግጥ ትህትና አሁን ላይ ስራ በማግኘቷ በጣም ደስተኛ ሆናለች። እዛ ጋር የመሳይ ነገር አለ። መሳይ ወንድሟ ይሁን አይሁን የሚለውን ነገር ለማረጋገጥ ራሱ ስለ መሳይ አንዳንድ ማስረጃዎችን ከሱ ለማግኘት ራሱ መሳይ ገንዘብ እየጠየቃ ስለነበረ ለሱ የምትከፍለው ገንዘብ ያስፈልጋታል። እናም ደግሞ አባቷ ሆስፒታል ያለው ለሱ ለአንዳንድ ነገር ለሚያስፈልገው ነገር ገንዘብ ለመላክ ራሱ የግድ ስራ ያስፈልገኛል በሚል ነበር አሁን ላይ በመድብል እገዛ ስራ ያገኘችው ማለት ነው። ግን ደግሞ መድብልም ቀደም ብለን እንዳየነው ትህትና አሁን ስራ ያገኘችበት ሰውዬ ምናልባት በሌላ መንገድ እሷን ሊያስቸግራት ስለሚችል በሚለው መድብል እንዴት አድርጋ መጠንቀቅ እንዳለባት ሲነግራት ነበር ማለት ነው። ምናልባት መድብል ሄዶ ስራ አግኝቶላት ትህትና የተቀጠረችበት ሰውዬ ራሱ የካሌብ ሰው ይሁን ወይ ደግሞ ከካሌብ ጋር አንዳች ግንኙነት ኑሮ ካሌብ ትህትናን እንደሚፈልጋት ወይ ደግሞ
በፎቶ እሷን አይቷት ከሆነ ያኔ አንተ የምትፈልጋት ልጅ እኮ እኔ ጋር ስራ ተቀጥራለች ወይ ደግሞ እኔ ጋር ስራ ጀምራለች ብሎ ምናልባትም ለካሌብ ነግሮትም ሊሆን ይችላል ማለት ነው። መድብል ከዚህም በፊት ከካሌብ ጋር ሲሰራ ስለነበረ ይሄ አሁን ትህትና ስራ ያገኘችበት ሰው ደግሞ መድብልን ያውቀዋል። ከዚህም በፊት ከካሌብ ጋር እንደሚሰራም ሊያውቅ ይችላል። ያንን ነገር አወቀ ማለት ደግሞ ካሌብንም ስለሚያውቀው ምናልባት ካሌብ ትህትናን እንደሚፈልግ በአንዳች ምክንያት ከሰማ ምናልባትም ለካሌብ ደውሎ ነግሮ ትህትናን መጥቶ እንዲወስዷትም ሊያደርግ ይችላል ማለት ነው። ግን ደግሞ ይሄም ነገር ላይሆን ይችላል። ትህትና አሁን ላይ አባቷን ለማየት ወደ ሆስፒታልም ሄዳ ሊሆን ይችላል ማለት ነው። ስልኳ ስላልሰራ ብቻ ትህትና እንደዚህ ነች፣ ካሌብ ወስዷታል፣ እዚህ ገብታለች፣ በዚህ ወጥታለች ብለን መደምደምም አንችልም ማለት ነው። አባቷ ስለሚናፍቃት ያለበትን ሁኔታ ለማየት ከሩቅ እያየች ስለምትመለስ ምናልባት ከስራ ወጥታ አባቷን ለማየትም ወደ ሆስፒታል ሄዳም ሊሆን ይችላል ማለት ነው። ሌላው ነገር ደግሞ ስለ ትህትና ማንሳታችን ካልቀረ የአብርሽን ነገርም እናነሳለን። አብርሽ አሁን ላይ ትህትና ምንም እንኳን ሄዳ ከመድብል ጋር ምሽቱን ሄዳ እዛ ከነምሳሌ ጋር ብታድርም እሱ አሁንም ድረስ እያሰበ ያለው ትህትና ከመድብል ጋር ሆናለች፣ ከመድብል ጋር የሆነ ግንኙነት አላቸው ከማለት ይልቅ ያ ትዝታ ቀርጻ አምጥታ ያሳየችው ቪዲዮ ትህትና መሳይን ስታጎርሰው ያለው ነገርና የጽጌ እዛ ጋር ሁለቱንም ውጪ አይቻችኋለሁ፣ ውጪ ተገናኝቷል፣ እንዴት ተገናኛችሁ፣ ሁለታችሁ ምንድን ነው ያላችሁ የሚለውን ነገር ብጠይቃቸውም ምንም ሊነግሩኝ አልቻሉም ብላ ይሄንን ነገር ለአብርሽ መንገር አብርሽ አሁን ላይ ትህትናና መሳይ የሆነ ግንኙነት አላቸው ብሎ እንዲያስብ አድርጎታል ማለት ነው። ለዛም ነበር ተበሳጭቶ መሳይ ሊጠይቀው ወደ መሳይ ክፍል ሲገባ መሳይ ሊያገኘው አልቻለም ማለት ነው። ግን ደግሞ ትህትናም ይሄንን ነገር በዝርዝር ልትነግረው አልቻለችም። እኔ እኮ ከመሳይ ጋር ምንም አይነት ግንኙነት የለኝም፣ መሳይን የቀረብኩት ለዚህ ጉዳይ ነው ብላ ዝርዝሩን ለአብርሽ ልትነግረው ያልቻለችውም እዛ ጋር እሱ አሁን ላይ ከትዝታ ጋር ሌላ ግንኙነት ውስጥ እየገባ መስሏታል ማለት ነው። ያ ማለት ሁለቱ ሌላ ግንኙነት ውስጥ ካሉ የኔ እዚህ ጋር መሳይን የቀረብኩት ለዚህ ጉዳይ ነው ብዬ ለሱ ማብራራት ምንም ጥቅም የለውም በሚል ነበር እሷ ይሄንን ነገር ልትነግረው ያልቻለችው ማለት ነው። በህልሟም ስትቃዥ የነበረው ያንን ነገር ነውና ዛሬ ደግሞ ከስራ ወጥታ መድብል ወደ ቤት ሲሸኛት ሁለቱ አንድ ላይ ሆኖ ትዝታና አብርሽ ማለት ነው አንድ ላይ ሆኖ ስታያቸው የትህትና ፊት ወዲያው ተቀይሯል ማለት ነው። ምናልባትም ከዛም በኋላ ሊሆን ይችላል እዛ ጋር ስሜቷ ስለተረባበሸ ወይ ደግሞ ስላዘነች እንደዚህ አዝኜ ወደ ቤት ከምገባ ለምን ሆስፒታል ሄጄ አባቴን ከሩቅ አይቼ ይሄንን እንዴት ይሄንን ስሜት ረስቼ አልመጣም የሚለውን ነገርም ልታስብ ትችላለች ማለት ነው። በእርግጥ አሁን ላይ ትህትና አንድ ያሰበችው ነገር ነበረ። ስራ ካገኘች በኋላ ከዛ ቤት ወጥታ ተከራይታ ሌላ ቦታ መኖር ትፈልግ ነበርና ምናልባት ቤትም ለመፈለግ ሄዳም ሊሆን ይችላል። በእርግጥ ከዛ ቤት ወጣች ማለት ከመሳይ ጋር ብዙ ሰዓት አትገናኝም። ስለ መሳይ ደግሞ ወንድሟ ይሁን አይሁን የሚለውን ነገር ልታረጋግጥ አትችልምና ምናልባትም ይሄንን ነገር ማድረግ እንደማትችል ስታወራ ነበር። ግን ደግሞ ቀን ላይ መድብል ሲሸኛት እሷ እዛ ጋር አብርሽና ትዝታን አንድ ላይ ስታያቸው ምናልባትም ያ የተወችውን ሐሳቧን ጸንታበት ቤት ወደ መፈለግም ልትሄድ ትችላለች ማለት ነው። ግን ደግሞ ይሄንን ነገር አብርሽ ወይ ደግሞ መድብል ቢሰሙ ራሱ እሺ ሊሏት አይችሉም። ትህትና አሁን ላይ ቤት ተከራይቼ ብቻዬን እኖራለሁ የሚለውን ነገር ምናልባት ሊቀበሏት አይችሉም ማለት ነው። በተለይ መድብል አሁን ላይ ካሌብ እሷን ምን ያህል እንደሚፈልጋት ስለሚያውቅ ትህትና ብቻዋን እንድትኖር አይፈቅድላትም ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው ስለ ገልሞ ነው። ገልሞ ዛሬ ላይ ስራ ብሎ ቢወጣም ግን ደግሞ ማታ ወደ ቤት እየገባ ወደ ሱሱ ሊመለስ ትንሽ ብቻ ቀምሼ እመጣለሁ በሚል ከራሱ ጋር ብዙ ታግሎ ነበር። ግን ደግሞ ያንን ትግሉን አሸንፎ ያንን የውስጡን የድምፅ ጥሪ አሸንፎ ሄድና ጣጣ የሚለውን ነገር የሱሱን ውስዋስ ትቶ ወደ ቤት መመለሱ ጥሩ ውሳኔ ነው ማለት ነው። ያ ማለት ገልሞ አሁን ላይ ጥሩ መሻሻል እያደረገ ነው ማለት ነው። ከዚህም በኋላ ይሄንን ነገር እንደዚህ እያደረገ ቢደጋግም ወይ ደግሞ ሱሱ ምንም እንኳን እንዲጠጣ ቢወሰውሰውም እንደዚህ በግድ ራሱን ወደ ቤት ቢያመጣ
በቅርብ ጊዜ ገልሞ ሙሉ ለሙሉ ከሱሱ ወጥቶ እናገኘዋለን ማለት ነው። እሱ አሁን ላይ ከየግሌ ጋር እሆናለሁ፣ ሱሴን አቁሜ ከሷ ጋር ትዳር እመሰርታለሁ የሚለውን ነገር ሙሉ ለሙሉ ባያምንበትም ግን ደግሞ ከሱሱ መውጣት የሚለው ነገር በጣም ትክክለኛ ውሳኔ እንደሆነና እዛ ጋር ከሌሎቹ ጋር በሰላም ለመኖር ህይወቱም ተሻሽሎ ለማየት ስለሚፈልግ ነው አሁን ላይ ይሄንን ትግል የጀመረው ማለት ነው። የግሌ ደግሞ እዛ ጋር ቃል የገባችለት ነገር ነበረ። እኔ አንተ ከሱስ እስካልወጣ ድረስ ምንህም አይደለውም፣ በሁለታችንም መካከል ምንም የለም። ግን ደግሞ ከሱሱ ከወጣህና ኖርማል ሰው ከሆንክ ሁለታችን ፍቅር እንጀምራለን የሚለውን ነገር ቃል ገብታለት ነበርና ምናልባት ገልሞ በዚሁ ከቀጠለ እዛ ጋር የግሌ የምትፈልገው ነገር ይሟላላታል ማለት ነው። እሷ አሁን ላይ የራሷ የምትለው ሰው እንዲኖራት ትፈልጋለች። ያ ሰው ደግሞ ገልሞ እንደሆነ ታውቃለች። ገልሞ ምን አይነት በሳል ሰው እንደሆነ ወይ ደግሞ ምን ያህል አስተዋይ ሰው እንደሆነ ታውቃለች። የሱ ትልቁ ደካማ ጎኑ ሱሱ ነበርና እንደዚህ እየሰከረ እንደዚህ ሱስ ውስጥ ተዘፍቆ ደግሞ ከሱ ጋር ህይወት ትዳር መመስረት ስለማትፈልግ ነበር ገልሞን ይሄንን ሱስ ማቆም አለብህ የሚለውን የመጨረሻ ውሳኔዋን የነገረችው ማለት ነው። ዛሬ ደግሞ ገልሞ ስራ ብሎ ወጥቶ ምንም ሳይጠጣ እንደዚህ ወደ ቤት መምጣቱ ለየግሌ ምን ያህል ደስታ እንደሚፈጥርላት መገመት አያዳግትም ማለት ነው። ከዚህም በኋላ ምናልባት እሷም በገልሞ ውስጥ የሆነ ተስፋ ማየት ትጀምራለች ማለት ነው። በእርግጥ አሁን ላይ ሁሉም ሰው እያገዙት ነው ገልሞ ከዛ ቤት እንዳይወጣ ወይ ደግሞ ሱሱን የሚያገኝበትን ሰዓቶችን እያጣበቡበት ነውና ግን ደግሞ ስራ የማይሄድበት ሰዓት ቁጭ ብሎ ስለዛ ሱስ ከሚያስብ በአንዳንድ ነገሮች ራሱን ቢዚ የሚያደርግበትን ነገር ቢፈጥሩለት ማለት ነው። ያ ማለት እዛ ቤት ውስጥ የሚሰራ አንዳንድ ነገሮችም ሊሆን ይችላል። ያንን ነገር እየሰራ ከሌሎች ጋር እየተጨዋወተ ምናልባት ያቺ ከቤት አትወጣ የተባለውን አንዷን ወር ገልሞ በዚሁ መንገድ ቢቀጥል ወደ ሱስ የሚመለስበት ሁኔታ አይፈጠርም ማለት ነው። ዛሬ ደግሞ ተንከሲስን አታሎ ስራ እሰራለሁ በሚል ነበር ከቤቱ ወጥቶ ማታ ላይ እንደዛ ከራሱ ጋር ሲታገል የነበረው ማለት ነው። ግን ደግሞ ቢሆንም በመጨረሻም ትግሉን አሸንፎ ወደ ቤት ገብቷልና ምናልባት ነገ ላይ ይሄ ነገር ላይደገም ይችላል። ሱሱም አሸንፎት ምናልባት ተነስቶ አንድ ቀን ሰክሮ ሊመጣ ስለሚችል እቺን አንድ ወር ከቤት አትውጣ የተባለበትን ቀን እዛው ቤት ቢቆይ ይሻለዋል ማለት ነው።